ሰላም እንዴት ናችሁ? ውድ የዚህ ቻናል ተከታታዮች እንደተለመደው እንግዲህ ረፋዱን የወጡ ወሳኝ የሆኑ መረጃዎችን ወደ እናንተ ይዘን መተናል። የማንቸስተር ዩናይትድ ስም እንግዲህ ከበርካታ ተጫዋቾች ጋር እየተያዘ ይገኛልና በዛሬው ዕለት የወጣው መረጃ እንግዲህ የ21 ዓመቱን ፈርናንዴዝ ፓዱን ማንቸስተር ዩናይትዶች ለማስፈረም ከያዙ ተጫዋቾች ውስጥ አንዱ ሆናል። የማቲያስ ፈርናንዴዝንም ሁኔታ በሚገባ እየተከታተሉት ይገኛሉ። ዩናይትዶች እንግዲህ አሁንም ቢሆን የመሀል ተከላካይ የማስፈረም ሀሳብ እንዳላቸው ነው እየተነገረ የሚገኘው። እኚህና ሌሎች ስፖርታዊ መረጃዎችን በዛሬው ዕለት ይዘን መጥተናል። እስከ ፕሮግራማችን መጠናቂያ ድረስ አብራችሁን ቆዩ። የ21 ዓመቱ ፈርናንዴዝ ፓዶ ከፊት መስመርን በተጨማሪ በመሃል ሜዳ ላይ መጫወት ይችላልና ከማንቸስተር ዩናይትድ ውጪ ኒውካስትል፣ ሊቨርፑልና ዶርትሙንድ የተጫዋቹ ፈላጊ እንደሆኑ ነው እየተገለጸ የሚገኘው። ዩናይትዶች በተለይም የተጫዋች ቨርሳታሊቲውን ፈልገውታል። 29 ጨዋታዎችን አድርጎ 8 ጎልና 5 አሲስት ማድረግ ችሏል። 5 ቢጫ ካርዶችን ተመልክቷል እና ተጫዋቹ ምን ያህል ታጋይነት እንዳለው ወደኋላ እየተመለሰ እንግዲህ የቡድን አጋሮችን የሚያግዝ አይነት ተጫዋች ነው። ታዲያ ማንቸስተር ዩናይትዶች ይህንን ተጫዋች ለማስፈረም ፍላጎት እንዳላቸው ነው እየተገለጸ የሚገኘው። ተጫዋቹ ቤልጂየማዊ ሲሆን አጠቃላይ ያለው አሲስት፣ አጠቃላይ ያለው የጎል ኮንትሪቢሽን በጣም መልካም የሚባል ነውና ወደ ዩናይትድ ቢመጣ በተለይም እንግዲህ ቤንያሚን ሼሽኮ ጥሩ የሆነ ተጠባባቂ ይሆናል ተብሎ ነው የሚጠበቀው። ዩናይትዶች በተለይ ቤንያሚን ሼሽኮ ጉዳት በሚያስተናግድበት ጊዜ ትክክለኛ ተተኪ ወይም እሱን ተክቶ የሚጫወትላቸው ተጫዋች ያስፈልጋቸዋልና ይህንን ነገር በትኩረት ሲያስቡበት እንደነበር የሚታወቅ ጉዳይ ነው። ታዲያ ይህንን ተጫዋች ለማስፈረም ፍላጎት እንዳላቸው ነው እየተገለጸ የሚገኘው። ማንቸስተር ዩናይትድ ከማቲያስ ፈርናንዴዝ ፊርማ በኋላ የካዝሜሮ ተተኪ የሚሆን የተከላካይ አማካይ ማስፈረም ይፈልጋል ተብሏል። በዚህም የባርሳውን ማርክ ካሳዶን እየተከታተለ ይገኛል ተብሏል። ማንቸስተር ዩናይትዶች አሁንም ቢሆን እንግዲህ ማቲያስ ፈርናንዴዝንም ቢያስፈርሙ ሌላ ተጫዋች የማስፈረም ሀሳብ እንዳላቸው ነው እየተገለጸ የሚገኘው። ይህንን ተጫዋች እንግዲህ በርካታ ክለቦች የተከታተሉት ይገኛሉ። አርሰናልም የተጫዋቹ ፈላጊ እንደሆነ የሚታወቅ ጉዳይ ነውና ማርክ ካሳዶ በጣም ጥሩ የሚባል ተጫዋች ነው። በተለይም የካዝሜሮ ተተኪ ይሆናል ብሎ ነው የሚያስቡት። ከጊዜ ብዛት እንግዲህ ሁኔታዎች የማይቀይሩበት ሁኔታ አይኖርም። ነገር ግን ማንቸስተር ዩናይትዶች ማቲያስ ፈርናንዴዝም ቢሆን የካዝሜሮ ተተኪ ይሆንልናል ብለው አይደለም የሚያስፈርሙት። ጥሩ የሆነ ጥምረት በመሃሉ ላይ ወይም ጥሩ የሆነ ትሪዮ መስራት ይፈልጋሉ። ስለዚህ ከማቲያስ ፈርናንዴዝ በኋላ ደግሞ ሌላ የአማካኝ ስፍራ ተጫዋች የሚያስፈርሙ ይሆናል። 3 የአማካኝ ተጫዋቾችን የማስፈረም ሀሳብ ነው ያላቸው ማንቸስተር ዩናይትዶች እና በመሃል ክፍሉ ላይ ያዩት ድክመት በተለይ የካዝሜሮ ከማንቸስተር ዩናይትድ መልቀቅ ትክክለኛ የሆነ ተተኪ እንዲያስፈርሙ ይጋፋቸዋል፣ የሚያደርጋቸዋል ተብሎ ነው የሚጠበቀው። እስካሁን ድረስ ግን የካዝሜሮ ተተኪን እስካሁን ድረስ ማቲያስ ፈርናንዴዝ ቢሆን የካዝሜሮ ተተኪ እንዳልሆነ ይታወቃልና ለካዝሜሮ ትክክለኛውን ተተኪ ለማስፈረም ይንቀሳቀሳሉ ተብሎ ነው የሚጠበቀው። የማቲያስ ፈርናንዴዝን ዝውውር አሁን እንግዲህ ለመጨረስ እየሰሩ እንደሆነ ይታወቃል። ይህም ነገሮችን እንዲያፈጥኑ ያደረግበት ዋነኛው ምክንያት ተጫዋቹ በርካታ የአውሮፓ ክለቦች እንደሚፈልጉት ይታወቃልና መጀመሪያ የማቲያስ ፈርናንዴዝ ዝውውር ከጨረሱ በኋላ ለካዝሜሮ ትክክለኛ ወይም ሁነኛ ተተኪ የሆነ ተጫዋች ያስፈርማሉ ተብሎ ይጠበቃል። ማንቸስተር ዩናይትዶች እንግዲህ በማቲያስ ፈርናንዴዝ ዝውውር ላይ መሪ መሆን ችለዋል። እንግዲህ ከሌሎች ክለቦች አንጻር ማንቸስተር ዩናይትዶች ይህንን ተጫዋች የማስፈረም እድላቸው እጅግ እየሰፋ እንደሆነ ነው እየተገለጸ የሚገኘው። እንደሚታወቀው በፕሪሚየር ሊግ ሌላኛው ተጫዋችን የሚፈልገው ክለብ አርሰናል እንደሆነ ይታወቃል። በስፔን ደግሞ እንዲሁ ሪያል ማድሪድ የተጫዋቹ ፈላጊ ሆኖ ብቅ እንዳለ የሚታወቅ ጉዳይ ነው። ነገር ግን አሁን ባለው ሁኔታ ማንቸስተር ዩናይትዶች ይህንን ተጫዋች የማስፈረም እድላቸው እጅግ እየሰፋ እንደሆነ ነው እየተገለጸ የሚገኘው። ከዚህ በፊት ያደረጉትን ነገር መድገም ይፈልጋሉ። ተጫዋቹ ማንቸስተር ዩናይትድን ብሎ የመምጣት እድል ይኖረዋል ተብሎ ነው የሚጠብቀው። የማንቸስተር ዩናይትድ ፈላጊ ወይም ልክ እንደነ ማቲያስ ኩኛና እንደነ ብሪያን ኤምቦሞ ማንቸስተር ዩናይትድን ወይም ወደ ማንቸስተር ዩናይትድ መቀላቀል እንደሚፈልግ ይታወቃልና ዝውውሩን ቀለል የሚያደርገው አንድም ተጫዋቹ ማንቸስተር ዩናይትድን መፈለጉ ነውና ዩናይትዶችም በዚህ ተጫዋች ማለትም ይህን ተጫዋች ለማስፈረም ይገፋሉ ተብሎ ይጠበቃል። በቀናት ውስጥም እንግዲህ ማንቸስተር ዩናይትድ ለዚህ ተጫዋች ይፋዊ የዝውውር ጥያቄ ያቀርባሉ ተብሎ ነው የሚጠበቀው። ገፍተውበት ከሄዱ እንግዲህ ይህን ተጫዋች በቀላሉ ያገኙታል ተብሎ ይጠበቃል። ሌላኛው ማንቸስተር ዩናይትዶች ከካርሎስ ባሌባ ዝውውር እንግዲህ እንደወጡ እየተገለጸ ይገኛል። በተለይም ይህ እንዲያደርጉ ያስገድዳቸው ምክንያት
ካርሎስ ባሌባ ያለው ፎርም ነው እንግዲህ በዘንድሮ የውድድር ዓመት የተጠበቀውን ያለ አልተንቀሳቀሰም ነበርና በክረምቱ የዝውውር መስኮት ማንቸስተር ዩናይትዶች ከፍተኛ የዝውውር ዋጋ አውጥቶ ተጫዋቹን ለማስፈረም እንቅስቃሴ እንደጀመሩ ይታወቃል። ነገር ግን ብራይት ኦፍ ሆቭ አልቢዮኖች ፈጽሞ ተጫዋቹን መልቀቅ እንደማይፈልጉ አሳውቀው ነበር። ነገር ግን አሁን ተጫዋቹን ለማስፈረም ቢንቀሳቀሱ በቀላሉ ያገኙታል ተብሎ ነው የሚጠበቀው። ነገር ግን ፎርሙ በጣም ደካማ የሚባል ነው በዘንድሮ የውድድር ዓመት። ታዲያ ዩናይትዶችም ከዚህ ዝውውር ራሳቸውን ለማግለል እንደተቃረቡ ነው እየተገለጸ የሚገኘው። ያላቸውን ፍላጎት እጅግ ቀዝቅዟል። ሌላኛው ማንቸስተር ዩናይትዶች በጀራርድ ብራንትዌት ላይ ያላቸው ፍላጎት እንዳገረሸባቸው ነው እየተገለጸ የሚገኘው። ዴይሊ ሜል እንደዘገበው ከሆነ ምንም እንኳን ማንቸስተር ሲቲ እና ባየር ሙኒክ የተጫዋቹ ፈላጊ ሆነው ብቅ ቢሉም ነገር ግን ማንቸስተር ዩናይትዶች እስከ 70 ሚሊዮን ፓውንድ ድረስ ለተጫዋቹ ለማውጣት ዝግጁ እንደሆነ እየተገለጸ የሚገኘው። ብራንትዌት በኤቨርተን ቤት እጅግ ድንቅ ብቃቱን ሲያስመለክት ተመልክተናል። ጉዳት ከሚያስተናግድባቸው ጊዜያት ውጪ ፊት ሆኖ በቀረበባቸው ጊዜያት ውስጥ ለኤቨርተን የሚገባውን ነገር ሲያደርግ አይተናልና ተጫዋቹ እንግሊዛዊ ነው። በርካታ ፈላጊ ክለቦች እንዳሉትም ይታወቃል እና ዩናይትዶችም ይህንን ተጫዋች ለማስፈረም ፍላጎት እንዳላቸው ነው እየተገለጸ የሚገኘው። ባለፈው የውድድር ዘመን ለበርካታ ጊዜ እንግዲህ ተጫዋቹ ከማንቸስተር ዩናይትድ ጋር ስሙ ሲያያዝ ነበር። አሁን ታዲያ ማንቸስተር ዩናይትዶች ይህንን ተጫዋች የማስፈረም ፍላጎት እንዳላቸው ነው እየተገለጸ የሚገኘው። ሌላኛው ማንቸስተር ዩናይትድ እንግዲህ የዲያጎ ሊዮንን የወደፊት እጣ ፈንታ በተመለከተ ውሳኔ መወሰን ይፈልጋሉ። በተለይም በክረምቱ በፕሪሲዝን ወይም የቅድመ ውድድር ዝግጅት ላይ ጥሩ የሚባል እንቅስቃሴን ማስመልከት የሚችል ከሆነ ተጫዋቹ እንግዲህ ወደፊት እድል ይሰጠዋል ተብሎ ነው የሚጠበቀው። እንደሚታወቀው ባለፈው የውድድር ዘመን ተጫዋቹ የተጠበቀውን ያህል ባለፈው የውድድር ዘመን መንቀሳቀስ አልቻለም ነበር። ለዚህም ነው እንግዲህ በውሰት እንዲሰጥ ያደረጉትና አሁን እንግዲህ በቅድመ ውድድር ዘመን ጥሩ የሚባል እንቅስቃሴን ማስመልከት የሚችል ከሆነ ዩናይትዶች ለተጫዋቹ እድል ለመስጠት ሀሳብ እንዳላቸው እየተገለጸ ይገኛል። ኦናናን በተመለከተ እንግዲህ የቱርኩ ክለብ ትራንስፖርት መልሶ ተጫዋቹን ማስፈረም እንደሚፈልግ ነው እየተገለጸ የሚገኘው። ምንም እንኳን ተጫዋቹ አሁን ወደ ማንቸስተር ዩናይትድ ቢመለስም ነገር ግን ተጫዋቹ በማንቸስተር ዩናይትድ ቤት ይቆያል የሚለው ነገር ጥያቄ እንዳስነሳ ነው እየተገለጸ የሚገኘውና ወደ ነበረበት ክለብ ወይም ወደ ቱርክ ይመለሳል ተብሎ ነው የሚጠበቀው። በቋሚ ውልም ግብ ጠባቂውን ለማስፈረም ዝግጅት እንደጨረሱ ታማኝ የሚባሉ የዜና አውታሮች እየገለጹት ይገኛሉ። ማንቸስተር ዩናይትዶች እንግዲህ በዘንድሮ የዝውውር መስኮት በርካታ ተጫዋቾችን ለማስፈረም ይንቀሳቀሳሉ ተብሎ ይጠበቃል። በመሀል ክፍል ያለውን ችግር ሙሉ ለሙሉ መፍታት የሚችሉ ከሆነ እንዲሁ ደግሞ በተከላካይ ክፍልም አንድ ተጫዋች የማስፈረም ሀሳብ እንዳላቸው ነው እየተገለጸ የሚገኘው። በፉልባክም አንድ ተጫዋች ያስፈርማሉ ተብሎ ይጠበቃልና ያለባቸውን ችግር በሚገባ ይፈታሉ። እስከ 6 እስከ 7 የሚሆኑ ተጫዋቾችን የማስፈረም እድል እንዳላቸው ነው እየተገለጸ የሚገኘው። በዛሬው ዕለት እንግዲህ ዩናይትድ የተመለከቱ ስፖርታዊ መረጃዎች ይመስላሉ። በአዳዲስ ስፖርታዊ መረጃዎች እስክንገናኝ መልካም ሁሉ ተመኘው።